በመጨረሻም እንግዲህ ኤፍሬም የመጨረሻ ያለውን ከልቡ የሚወደውንና የሚያከብረውን ወንድሙን እጅግ በጣም እንዳዘነበትና ከሱ የማይጠበቅ እንደሆነ በግልጽ እንግዲህ ተናግሮታል ማለት ነው። ሰላም እንዴት ናችሁ? ውድ የሀገሬ ልጆች በሀገር ውስጥም በውጭም ያላችሁ በያላችሁበት ሰላማችሁ ይብዛልን። ዛሬ ያው እንግዲህ በዛሬው ዕለትም ሁላችንም ያስደነገጠ ነገር ተፈጥሯል። አሁንም የተወሰኑ ደቂቃዎችን ሰጥታችሁን አዳምጡን። ትልቅ ሚስጥር እንዲሁም ደግሞ ትልቅ የሆነ መረጃ ወጥቷል ማለት ነው። እሱም መረጃ ወደ እናንተ እናጋራችኋለን ማለት ነው። እባካችሁ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑንና አብረን የተለያዩ ትኩስ የሆኑ ቤተሰባዊ መረጃዎችን ወደ እናንተ የምናደርስ ይሆናል። እጅግ በጣም ሁላችንም ያስደነገጠና እንዲሁም ደግሞ ያልጠበቅነው ነገር ተፈጥሯል። ሁላችንም ደንግጠናል። የሚወደው የሚያከብረው የአብርሃም ወንድም የሆነው ኤፍሬም ከዚህ በኋላ ቃል በቃል ወንድሜ አይደለህም፣ ብዙ ነገሮችን ያሳለፍክበትን ህይወትህን ትተክ ዛሬ ላይ ላለህበት፣ ዛሬ ለሚያሟሙቁ፣ ዛሬ አለው አይዞክ በርታ ለሚሉክ የማይሆኑ ሰዎችን ገጥመክ ህይወትህን አደጋ ላይ ጥለሃል። እኔ ደግሞ እንደ ወንድም ያንተ ህይወት ስለሚመለከተኝ ያለህበት ነገር ስህተት ነው። አሁኑኑ ህይወትህን አስተካክል፣ መንገድህን ቀይር በማለት ወንድማዊ የሆነ ምክሩን ገልጾለታል ማለት ነው። በአብርሃም በኩል ግን እጅግ በጣም አዝኖ የተሰማውን ነገር ግልጹን ፊት ለፊቱ ነግሮታል ማለት ነው። ከሜሪ ጋር ተያይዞ የመጣው ኤፍሬም ከሜሪ ጋር መምጣቱ አብርሃም ብዙም ባያስደስተውም ነገር ግን እንደ ወንድም አክብሮት፣ እንደ ታላቅ አክብሮት ሊሰማው ዝግጁ እንደሆነ፣ ነገር ግን አሁን ላይ ያለበት ሁኔታ ለሱ ደስተኛ እንደሆነ፣ ህይወቱን በደስታ እየመራ እንደሆነ፣ ማንም ሰው አሁን ካለበት ነገር ሊያወጣው እንደማይችልም አሳምኖ ነግሮት ነው ሄደው ማለት ነው። ኤፍሬም ያውን እንግዲህ የአብርሃም ታላቅ ወንድም እንደመሆኑ የመምከር፣ የመገጸጽ እንዲሁም የመቆጣት መብቱ ቢኖረውም በአብርሃም በኩል ግን ተቀባይነት አላገኘም። አሁን ላይ የአብርሃም ቤተሰቦች እጅግ በጣም በብዙ ጭንቀት ውስጥ ናቸው። ምክንያቱም ይህንን ህይወቱን ትቶ፣ ይህንን ያማረ የሰመረ ህይወቱን ትቶ እንዴት የልጅ አባት ሆኖ ዛሬ ላይ ወጥቶ ሌላ ህይወት መሰረተ ይባላል በማለት ቤተሰቦቹም እንደዚሁ እያዘኑ በጣም ነገሮችን ለማስተካከል እየጣሩ ይገኛሉ። አብርሃም ግን አይሆንም፣ እስከዛሬ ብዙ ነገሮችን ታግሻለሁ፣ ለእናንተ ብዬ ብዙ ነገርን ትቼ ኖሬያለሁ፣ አሁን ግን የመረጥኩትን የምፈልገውን ህይወት እየኖርኩ ነው በማለት ያው እንግዲህ ያው ሰሞኑን ሩታ ያለችበት ሁኔታ ሁላችንም የምናውቅ ነው። እጅግ በጣም በመረበሽ በጭንቀት ውስጥ ነች። ሁለተኛ ልጅም ተፈጥሯልና ይሄ ነገር አሁን ላይ ተቀባይነት አለመኖሩ እጅግ በጣም እንደጎዳትና ስነ ልቦናዊ ጫና እያደረሰባት እንደሆነ እያየን ነው። ነገር ግን በዙሪያው ያሉ ሰዎች፣ የእሷን ቤተሰቦች፣ ጓደኞቿን ጨምሮ እንዲሁም ደግሞ የአብርሃም ቤተሰቦች በአብርሃም ላይ እጅግ በጣም ከፍተኛ የሆነ ጫና እያደረጉና ነገሮች እንዲስተካከሉ እየገፉ ይገኛሉ። እኛም ደግሞ ለሁሉም ሰው የየራሱን ደስታ ይስጠው፣ ምኞታቸው ሁሉ ለሁሉም ይሳካላቸው እንላለን። ውድ ቤተሰቦቻችን በሀገር ውስጥም በውጭም ያላችሁ በያላችሁበት አሁንም ሰላማችሁ ይብዛልን። ለቻናሉ አዲስ ከሆናችሁ ባካችሁን ሰብስክራይብ በማድረግ ቤተሰብ እንድትሆኑንና ቤተሰባዊ አዳዲስ ትኩስ መረጃዎችን ወደ እናንተ የምናደርስ ይሆናል። አሁንም አብራችሁን ስላላችሁ ስለምትቀጥሉ ከልብ እናመሰግናችኋለን። ሰላማችሁ ይብዛልን።